እስኪ ጌታችን ኢየሱስ ክርስቶስ የተናገረውን ቃል ስለሆነ ቃሉም ደስ የሚያሰኝ ስለሆነ አንደበታችንን በደንብ አውጥተን እስኪ ከኔ ጋር አንድ ጊዜ ቃሉን ብንነጋገረው መልካም ነውና ሰላም ለእናንተ ይሁን በሉ እስኪ ሰላም ለእናንተ ይሁን። እስኪ አንድ ጊዜ ደግሞ እናንተ ድገሙት። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ከምድር ላይ የነፍስም ሰላም የሥጋም ሰላም የራቀበት ዘመን ነበር። ጌታችን ኢየሱስ ክርስቶስ ከመጣ በኋላ ግን በዕለተ ዓርብ ተሰቅሎ ነፍሳትን ከሲኦል አውጥቶ ሲኦልም ባዶዋን ያስቀራት። በነገራችን ላይ ማወቅ ያለብን ክርስቲያኖች ጌታ በዕለተ ዓርብ ተሰቅሎ ነፍሱን ከሥጋው ከለየ በኋላ ወደ ሲኦል ወርዶ ያዳናቸው ክፉዎችንም ደጎችንም ነው። ሲዘሙት የኖረውም ብዙ ነገር ሲሰራ የኖረውም ከዚያ በፊት አንድ ጊዜ በሲኦል ያለውን በሙሉ ጠራርጎ ነው ያስወጣው። ለመጀመሪያ ጊዜ ወደ ሲኦል ደግሞ ማሟሻ የሆነ ይሁዳ ነው። ቀደም ብዬ ሙቼ ጌታ ያወጣኛል ብሎ አስቦ ነበረ፣ አልቻለም። በነገራችን ላይ እኛ በራሳችን የምናደርገው ምንም ነገር የለም። እንደው ሌላው ይቅርና እንሙት ብንል እንኳን ራሱ አንችልም። እግዚአብሔር ካልፈቀደ የለም ግዴታ እንኖራለን። ይሁዳ መሞት ፈልጎ ነበረ፣ ግን ግዴታ ኖረ እስከ 40 ቀን ድረስ ጌታ እስከሚያርግ ማለት ነው። እና ነፍሳት በሙሉ ከሲኦል ከወጡ በኋላ በምድር ላይ ሰላም መጥቶ ነበርና ጌታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን አለ። ይህንን የተናገረ መቼ ነው ሲባል ትንሣኤ ከሆነ ዛሬ ስንተኛ ቀኑ ነው? አባቶቻችን ስንተኛ ቀኑ ነው ዛሬ? 7 ነው 8 ነው? 8ኛ ቀን ነው። የዮሐንስ ወንጌል ወእምድኅረ ሰሙን መዋዕል ነው የሚል ከ8 ቀን በኋላ ይኸው ጌታ እንደተነሳ የትንሣኤ ዕለትም ተገልጾላቸዋል። በነገራችን ላይ ሰላም ለእናንተ ይሁን ብሎ የተናገራቸው 3 ጊዜ ነው። ከዚሁ ከዮሐንስ ወንጌል ምዕራፍ 20 ላይ ስትመለከቱ 3 ጊዜ ሰላም ለእናንተ ይሁን ብሏቸዋል። አንደኛ ማለዳ እንደተነሳ ወደ መቃብሩ ገስግሰው ሊሄዱ ሴቶች ብሏቸዋል። ሁለተኛ ማታ ደግሞ ወደ ምሸቱ ላይ ተሰብስበው ሳሉ ብሏቸዋል። አሁን ደግሞ በ8ኛው ቀን ጌታ ደጆቹ ተዘግተው ሳሉ መጣና እንደተዘጉ ገብቶ ሰላም ለእናንተ ይሁን ብሏቸዋል ይላል። ይህ የሆነበትን ምክንያት ደግሞ አንድ ክስተት ስለነበረ ነው። ክርስቲያኖች ምን ሆነ መሰላችሁ? ጌታ ሲነሳ በእነዚህ 2 ጊዜ ከዚህ በፊት ሲታያቸው ቶማስ የተባለው ሐዋርያ አልነበረ። ቶማስ ማለት ቀድሞ ስሙ ዲዲሞስ ይባል ነበር። ዲዲሞስ ማለት ጨለማ ማለት ነው። በኋላ የጌታ ደቀ መዝሙር ሲሆን ቶማስ አለው። ቶማስ ማለት ደግሞ ፀሐይ ማለት ነው። አያችሁ፣ ከጌታ ጋር ባልነበረበት ሰዓት ከጌታ ጋር በተለየበት ሰዓት ጨለማ ነው የሰው ሕይወቱ ማለት ነው። ዲዲሞስ የተባለ ለዚያ ነው ጨለማ። ከጌታ ጋር ሲሆን ግን ፀሐይ ተባለ። እውነት ነው ማለት ማን ነው? ይህ ቅዱስ ሐዋርያ ቶማስ ፀሐይ ሆኖ ለዓለም በወንጌል ብርሃንነት አብርቷል በኋላ እና ይህ ቶማስ ወገኑ ሰዱቃውያን ከሚባሉት ነው። 8 አይነት የአይሁድ ጎሳ ወይም ብሔር እንደምንለው እንደ ዘመናችን ወይም ክፍል አላቸው። ከ8ቱ ውስጥ ሰዱቃውያን የሚባሉ አሉ። ሰዱቃውያን የሚባሉት የጌታን ትንሣኤ የማያምኑ ናቸው። የጌታንም ትንሣኤ አያምኑም። ራሳችንም ፈርሰን በስብሰን እንቀራለን እንጂ ሰው ከሞተ ከፈረሰ ከበሰበሰ አፈር ትቢያ ከሆነ በኋላ እንዴት ይነሳል እያሉ የሚያምኑ ሰዎች ናቸው። እና ትንሽ ይሄ ተጽዕኖ ነበረበትና ጌታ ተነስቷል ሲሉት ቶማስ ተው አለ። ተው እንዴት ሊሆን ይችላል አለ። መቼም የማህበረሰብ ተጽዕኖ ከባድ ነው አይደል? አካባቢያችን በልማድ የምናደርገው ብዙ ነገር አለ አይደል? ክርስቲያኖች እንደውም አንዳንድ ጊዜ በመንፈሳዊ ሰበብ እየተመሰለ የሚደረግ ብዙ ነገር አለ። እና ይሄ ቶማስ አላምንም ሲል ጌታ እንግዲህ ከ8ኛው ቀን በኋላ ወይም በ8ኛው ቀን ልክ በዳግማይ ትንሣኤ በዚህ ዕለት ደጆቹ ተዘግተው ሳሉ ሳይከፍት ገብቶ ሰላም ለእናንተ ይሁን አላቸው ይላል። የሚገርም ነው አይደል? ጌታችን ኢየሱስ ክርስቶስ 3 ነገሮች ያስደንቁኛል ይላል አንዱ ሊቅ አባት። አንደኛ አለ በሕቱም ድንግልና መጸነሱ ያስገርመኛል አለ። እንዴት ይሆናል እናቶች አባቶች? ሰው ማኅተመ ድንግልናው ሳይፈታ እንዴት ልጅ መጽነስ ይችላል? ይሄ እጅግ በጣም የሚያስገርም ነው። እኛ መስታወት ገልጠን ስናይ መስታወቱን ሳንሰብረው ከውስጥ አካላችን እንደሚታይ ወይም
ወዝ ወይም ላብ ሲወጣን አካላችንን ሳይቀደው ነገር ግን ከላይ ወጥቶ እንደምናየው ማለት ነው። እንደዚያ በድንግልና ተጸነሰ። በዚህ ሲገረም አለ ደግሞ የበለጠ የሚያስገርመው አለ ደግሞ በድንግልና መወለዱ። እንደው በድንግልና መጸነሱስ ይሆናል። በማይጸኗ ተጸነሰ። ደግሞ እንዴት በድንግልና ሰው ሊወልድ ይችላል? እናቶቻችን እንደው እስኪ ከህሊና በላይ ነው አይደል? በድንግልና ማየተ በድንግልና ሳይፈታ እንዴት ሆኖ ሊወለድ ይችላል? በዚህ ሰዓት እንኳን ማየተ በድንግልና ሳይፈታ በትክክለኛ መንገድ መውለድ የተሳነበት ሰዓት ነው አይደል? ሰው እንደዚህ እንደ ወረቀት እየተቀደደ ነው የሚወልድ። ሁለተኛው ይሄ በጣም ያስገርመኛል አለ። ሶስተኛ በጣም የሚያስገርመው አንደኛ መቃብሩን ሳይከፍት መነሳቱና ከተዘጋው ደጅ ዝም ብሎ መግባቱ። ጌታ ሲነሳ መቃብሩ ሳይከፍት ምንድነው እንዘ እያረሁ ይላል። ያንን የመቃብሩን ድንጋይ ሳይከፍት ነው የተነሳ። በኋላ ነው መልአኩ ድንጋይቱን ያንከባለላት እንጂ ዋን ኮርኮራ ላይ የቴብን የሚል መልአኩ ነው እንጂ ጌታ አይደለም። ከዚያ ደግሞ በዝግ ቤት ተዘጋው ሳይከፈት ገብቶ ሰላም ለእናንተ ይሁን አላቸው። ምክንያቱም ሰላም የተባለ ኢየሱስ ክርስቶስ ስለሆነ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የሰላም አለቃ ይለዋል። የሰላም አለቃ ሰላም ሁሉ የሚገኝ ከእግዚአብሔር ነው። ከሰው የሚገኝ ሰላም ከሰው የሆነ ሰላም ጊዜያዊ ነው፣ ዘላቂነት አይኖረውም። ከእግዚአብሔር የተገኘ ሰላም ግን ዘላለማዊነት ያለው ነው ማለት ነው። እና ሰላማቸው ኢየሱስ ክርስቶስ ነበርና ሰላም ለእናንተ ይሁን አላቸው። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 14 እስከ 16 እንዲህ ይላል። እስመ ውእቱ ሰላምነ ዘረሰዮሙ አሐደ ለክልኤሆሙ ይላል። ሰላማችን ኢየሱስ ክርስቶስ ነው አለ። ሁለቶቹን አንድ ያደረገ ማለት ክርስቶስ ሳይወለድ እስራኤል በግዝረት ወይም እስራኤል የተገዘሩት የእግዚአብሔር ወገኖች ይባሉ ነበር። ያልተገዘሩት ደግሞ አሕዛብ ይባሉ ነበርና እድሜ ልካቸውን ሰላም አጥተው ተጣልተው ይኖሩ ነበር። አረ እንደውም እነዚህም ብቻ አይደለም አንድ ያደረገ ሰባቱን መስተጻራን ሁሉ ሰላም አድርጓል ጌታ በመምጣቱ። ነፍስና ስጋ ጸበኛ ነበሩ። ነፍስ ልጹም ስትል ስጋ ልብላ እያለች ማለት ነው። ነፍስ ቤተ ክርስቲያን ልሄድ ስትል አይ ስጋ እስኪ ትንሽ ልተኛ እስኪ እንደው አንድ 30 ደቂቃ ጨመር ላድርግበት እሄዳለሁ ስትል በዚያው ትኝት ብሎ ብድግ ሲል ፀሐይ ወጥቶ፣ ነፍስ እስኪ ምጽዋት ልስጥ ስትል ስጋ ደግሞ ነገ ምን እንበላለን ምን እንጠጣለን ልጆች ምን ይለብሳሉ ምን ሞልቶልህ ነው ምን አግኝተህ ነው አንተ ለሰው የምትሰጥ እያለች ታዳክማለች። ነፍስና ስጋ ጸበኞች ነው እኮ የሚኖሩ። ጊዜው አለ ነፍስ ጊዜው አለ እግዚአብሔር መስጠት ስትፈልግ፣ ስጋ ደግሞ ያባዝራታል። እዚህ ቦታ እኮ ቀጠሮ አለብህ፣ ቀጠሮው ረፈደ፣ ይሄ ረፈደ። ህሊናችን እዚህ ቁጭ ብለን እንኳን 30 ደቂቃ ለእግዚአብሔር እንዳንሰጥ። አሁን በእውነቱ ያሳዝናል። ቤተክርስቲያን ያደረሰው አለ አሁን ያስቀደሰ ሰው አለ አሁን። ኧረ ተው ባካችሁ። ካህናት ለማን ነው ስጋው ደሙን የሚሰውት? ለማን ነው አገልግሎቱ የሚገለገል? ሌሊት መምህራን 5 ሰዓት መጥተው ነው ሲያገለግሉ ያደሩ። ቢያንስ እንኳን 11 ሰዓት መጥቶ ቅዳሴ ማስቀደስ ግዴታ ነው። በቃ ለዚህ እኮ ነው ነፍስና ስጋችን አሁንም እየተጣሉብን ያሉ። እንዴት ነው መሆን ያለብን እኛ ለመሆኑ? ስሙን ብቻ ይዘን እኮ መንግስተ ሰማያት መግባት አንችልም ክርስቲያኖች በፍጹም። በዚያን ጊዜ አቤቱ አቤቱ ይሉኛል፣ አቤቱ አቤቱ የሚለኝ ሁሉ የሚጸድቅ አይደለም አለ። እንደውም እኮ በስም ብቻ የነበሩትን ማቴዎስ ወንጌል ምዕራፍ 7 ላይ እግዚኦ በስምከ ተነበይነ ይሉኛል አለ። አቤቱ በስም ትንቢት ተናግረን ነበር፣ አጋንንትን አውጥተን ነበር፣ አስተምረን ነበር ይሉኛል። አረ ማስተማር ትንቢት መናገር በጎ ስራ ከሌለበት ዋጋ የለውም። ስለዚህ ነፍስና ስጋም ተጣልተው ነበር፣ ሰውና እግዚአብሔርም ተጣልተው ነበር። ደግሞ ትልቁ ጸብ ደግሞ በጣም ከባድ ነው። ሳሙኤል ለኤሊ ኤሊ ለልጆቹ መጽሐፈ ሳሙኤል ላይ እንዲህ ይላል ሲመክራቸው፣ ሰው ከሰው ጋር ቢጣላ በእግዚአብሔር ያስታርቁታል አለ። ሰው ከእግዚአብሔር ጋር ቢጣላ በማን ዳኝነት ይታረቃል? ከባድ ነው አይደል? ሰውና ሰው ሲጣላ ስለ እግዚአብሔር ብለህ ታረቅ ይባላል። ከእግዚአብሔር ጋር ከሆነ ግን ሽማግሌ ይጠፋል። ስለዚህ ሰውና እግዚአብሔርም ተጣልቶ ነበር። አባቶች እንደሚናገሩት ውሃ ቢያንቅ በምን ይወጡ ምላጭ ባብጥ በምን ይበጡ እንደሚሉት ማለት ነው። እና ሰውና እግዚአብሔርም ተጣልተው ነበር። አንድ ያደረጋቸው በመስቀሉ። ሰውና መላእክትም ተጣልተው ነበር። በገነት በተድላ በደስታ ሲኖሩ ከዚያ በኋላ አዳም የገነትን ፍሬ በልቶ ከወጣ በኋላ ጸበለስን
መላእክት የሰው ልጆች ማገልገል አቆሙ። ቀድሞ እኮ ይኸውላችሁ መላእክት የተፈጠሩ እኛን ለማገልገል ነው፣ የሰው ልጆች ለማገልገል። ቅዱስ ሚካኤል የኛ አገልጋይ ነው። ከጠራነው ዛሬ ራሱ ያገለግለናል፣ እንደ በጎ አገልጋይ ሆኖ ማለት ነው። እሺ በጀ ምን ላድርግላችሁ ብሎ ወሐዋርያት መላእክት በሰማይ ኮነኑም ተብሏል። እና እንደዚህ ነው ነፍስና ስጋ፣ ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ ቅድም ያልኳችሁ እነዚያ እናንተ እስራኤል እናንተ አሕዛብ እየተባሉ ተጣልተው ነበር። ዛሬ ግን ይህ ሁሉ አንድ ሆኗል። እና ይህ ሁሉ አንድ ስለሆነ ክርስቶስ ምን አላቸው? ሰላም ለእናንተ ይሁን አላቸው። እግዚአብሔር ለእኛም ሰላሙን ይስጠን። በእውነቱ ሰው ከእግዚአብሔር እየራቀ ሲሄድ ሰላም ደግሞ ክርስቶስ ነው ብያችኋለሁና ሰላም ደግሞ ከሰው ልጆች እየራቀ ይሄዳል። ሰው ራስ ወዳድ ሲሆን፣ ለራሱ ብቻ ሲጨነቅ፣ ወንድሙን ሲጠላ፣ ሀገሩን ሲጠላ፣ ሃይማኖቱንም አልከተል ሲል፣ የሃይማኖትን ሕግጋት አልፈጽም ሲል እግዚአብሔር ይርቀዋል። እግዚአብሔር የራቀው ደግሞ ሌላ ምን ሊኖረው ይችላል? ሁሉም ነገር ከእግዚአብሔር ስለሆነ እግዚአብሔር ከራቀን እኛ ምንም የለንም፣ ሰላምም የለንም፣ ፍቅርም የለንም፣ አንድነትም የለንም ማለት ነው። ልክ ራስ በራሳችን እንበላላለን። ሰው እኮ ዛሬ ራስ በራሱ መነካከስ ነው የቀረው። አረ እየተነካከሰ። ስለዚህ ሰላም ለእናንተ ይሁን አላቸው ጌታችን ኢየሱስ ክርስቶስ ለሐዋርያት መጥቶ። አሁንም ሰላማችንን ከእግዚአብሔር ብቻ እንደምናገኝ ማወቅ አለብን። በራሳችን መንገድ ብንወጣ ብንወርድ ምንም ዋጋ አይኖረው እና ያን ጊዜ ቶማስ ምን አለ? ቀድመው ሲነግሩት ምን ብሎ ነበር? አይ ጌታ ተነስቷል ካላችሁ አለ የተቸነከረበት የእጁን ችንካር ጎኑ ላይ የተወጋበትን ጦሮ የገባበትን እጄን አስገብቼ ካላረጋገጥኩ አለ ካላየኸው ባይኔ አላምንም አለ ቶማስ ማለት ነው። አይቼ ነው ማረጋግጥ አለ። ከዚያ ጌታ መጥቶ ሰላም ሲል ና አለው ቶማስ። ና እጄን ዳስ ጎኔንም ዳስ እጄንም አይተህ አረጋግጥ አለው። እዚህ ላይ አንድ ነገር እናስታውስ ክርስቲያኖች። ማርያም መግደላዊትን እዚሁ ዮሐንስ ወንጌል ላይ ኢትልክፍኒ ብሏታል። ቀርባ ልትሰግድለት እጅ ልትነሳው ስትል ታያትንኪኝ ገና ወደ አባቴ ያላረኩም ብሏታል። እዚህ ጋር ደግሞ ቶማስን ምን አለው? ና መተህ ዳሰኝ አለው። ይሄ ምን የሚያስረዳ ይመስላችኋል? ሴቶች ስልጣነ ክህነት እንደሌላቸው የሚያስረዳው ይሄ ነው። አትንኪኝ ብሎ ቶማስን ደግሞ ዳሰኝ ማለት ተቃራኒ ነገር። ሴቶች ስጋው ደሙን መቀበል እንጂ ማቀበል እንዳይገባቸው ሲያጠይቅ ኢትልክፍኒ፣ ቶማስ ደግሞ ወንድ ስጋው ደሙን ክህነት መቀበል እንዲችል ሲያጠይቅ ልክ በዚህ መልኩ ዳሰኝ አለው። ከዚያ ቶማስም እጁን ላከና ዳሰሰ፣ ከዚያ አቃጠለው ይላል። እግዚእ ወአምላኬ አለ ይላል። እግዚእ የማለቱ እንደ ሰውነቱ ነው። አምላኬ ማለት ደግሞ እንደ አምላክነቱ ቃልና ስጋን አንድ ጊዜ አዋህዶ መሰከረ ማለት ነው። እና ጌታ ምን አለው? ቶማስ ስላየኸኝ አመንክብኝ አለው። ነገር ግን ሳያዩ የሚያምኑብኝ ካንተ ይልቅ ብፁዓን ናቸዋል። እግዚአብሔርን አይተነው ነው የምናምንበት። እግዚአብሔርን ያየው አለ? ለእግዚአብሔርሰ አልቦ ዘሬዎ ግሙራ ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ፈጽሞ ያየው የለም በባህሪው ያለ ልጁ ነገረን እንጂ ይላል። ደግሞ አባ ሕርያቆስ እስመ በአንጽሖ መንፈስ ርኢው ወነቢያት ለእግዚአብሔር ይላል። ነቢያት ሕሊናቸውን ከኃጢአት ንጹሕ በማድረግ እግዚአብሔርን አይተውታል ይላል። ምን ማለት ነው? እግዚአብሔርን ያየው የለም ማለት በባህሪው ያየው የለም ማለት ነው። እግዚአብሔር ባህሪው ከኛ አእምሮ በላይ ስለሆነ ማየት አንችልም። ነገር ግን እግዚአብሔርን አዩት የተባሉ በዘፈቀደ በሚችሉት ልክ የተገለጸላቸው ናቸውና ሳናይ ነው እኛ የምናምነው። እንደውም ሃይማኖት ማለት በራሱ ከማየት በላይ የሆነ ነገር ነው እንጂ አይተን ደምረን ቀንሰን የምንደርስበት ነገር ራሱ ሃይማኖት አይባልም። ሃይማኖት ማለት ያላዩትን ነገር አዎ ይሆናል ይደረጋል ብሎ አምኖ መቀበል ስለሆነ ማለት ነው። እና ብዙዎች በዘመናችን አሁን እግዚአብሔር የለም የሚሉ አሉ። መቼም ይቺ ምድር እያረጀች እየሄደች ስለሆነ በዘመናችን በጣም ብዙ አይነት ነገር እያበቀለች ነው። ሃይማኖት የለሽም አለ ሲጀመር ፓጋን የሚባል ማለት ነው። የሚገርማችሁ ሃይማኖት ያለውስ ማለት ሃይማኖት አለ ብሎ የሚያስብ ትክክልም ባይሆን ይሻላል። ፓጋንም ይባላል። ዝም ብሎ መብላት መጠጣት። ሰው በዚች ምድር ተፈጥሯል ይላል። ስለዚህ ባለ ዘመኑ ደስተኛ ሆኖ መኖር አለበት እንጂ ሲኦል፣ ገነት፣ መንግስተ ሰማያት፣ ገሃነም፣ እግዚአብሔር፣ ዲያብሎስ የሚባል ነገር የለም ብለው የሚያምኑ አሉ። በተለይ ይሄ ምዕራቡ ዓለም ሰለጠን ብሎ የሚያስበው ዓለም አመለካከቱ ይሄ ነው።
እግዚአብሔር አለ ሲሏቸው እንደ እግዚአብሔር ካለ የት አለ እስኪ ያሳዩን። ምክንያቱም በአሁን በዘመናችን አንድ ነገር አለ ለመባል ቤተ ሙከራ ቴስት ወይም ተሞክሮ የተገኘ ነገር ነው ትክክል የሚባል። ስለዚህ የማይታይ ነገር ትክክል ነው ብሎ አለ ብሎ ማመን አይቻልም ይላል። ነገር ግን ይሄ ትክክል ነው። የማናየው ነገር ግን ያለ ብዙ ነገር የለም ክርስቲያኖች? ለምሳሌ እስኪ በህሊናችሁ አስቡ እስኪ በአይናችን የማናየው ነገር ግን ያለ ነገር እንዳለ እርግጠኛ የሆንበት ምን አለ? ለምሳሌ ነፍስ የለችም? አሁን እዚህ ያለው ሰው በሙሉ ነፍስ አለ ወይ ቢባል የለኝም የሚል የለም። እዚህ ያለው ይቅርና እግዚአብሔር የለም የሚለው ሰው አሁን ነፍስ አለ የለም ሲሉት ምንድነው የሚል? እንዴ ነፍስማ አለኝ እንጂ ነፍስ ስላለኝ እኮ ነው የምንቀሳቀስ ይላል። እና ነፍስን የት አይተኸው ነው ብንለውስ ነፍስ የለህም ማለት እንችላለን። ያንን ሰውኛ ለምን አለኝ ካለ የት አለ አላየነውም፣ እስኪ ያሳየን ነፍስህ። ሄደን ደግሞ ነፋስ የለም እንለዋለን። ነፋስ የለም እንዴ ነፋስማ አለ እንጂ የት አለ እስኪ ያሳየን። እግዚአብሔር የለም የሚለው ሰው ማለት ነው። ነገር ግን ነፍስ መኖሯን የምናውቀው በምንድን ነው? በስራዋ ነው፣ በነባቢነቷ ነው፣ በመናገሯ፣ በለባዊነቷ ነው፣ በማስተዋሏ፣ በህያውነቷ ነው፣ ህያው ሆና በመኖሯ። እግዚአብሔርን የምናውቀው በስራው ነው። ስነ ፍጥረትን በመመገብ አታዩትም? የእኛን ኃጢአት እንኳን ዘንግቶ ማለት ትቶልን ይኸው ዝናብ እያወረደልን መግቦቱ ማለት እኮ ይሄ እኮ በእውነቱ ከሆነ ኃጢአተኛ ብንሆን እንኳን ይኸው ዝናቡን ክረምትና በጋ ማፈራረቁን አልተወውም። ፀሐይ አንድ ቀን ቀርታ ታውቃለች? ዓለም ከተፈጠረ ጊዜ ጀምሮ ደመና የጋርዳት እንደሆነ እንጂ። ጨረቃ ቀርታ ታውቃለች? ሌሊት ቀርቶ ያውቃል? ቀን ቀርቶ ያውቃል? አያውቅም። ምክንያቱም ከተፈጠረው ፍጥረት ሁሉ ከሰውና ከመላእክት በቀር የጌታን ትእዛዝ ያፈረሰ የለም። ሁሉም በተፈጠረበት ጸንቶ ነው የሚኖር። በባህር የሚኖሩ ፍጥረታት፣ በየብስ የሚኖሩ ፍጥረታት፣ ሁሉም ነገር እንደተፈጠረ ባለበት ይኖራል። ሰውና መላእክት ግን ከሕጉ አፈነገጡ። የበለጠ አስተዋይ ነፍስ የተሰጣቸው እንደውም የሰው ልጆች አስተዋይ ነፍስ የተሰጣቸው፣ መላእክት ደግሞ ኃጢአት በሌለበት ዓለም የሚኖሩ ማለት ነው። እና ሁሉም በትእዛዝ ጸንቶ ይኖራል። እግዚአብሔርን መኖሩን የምናውቀው በምንድን ነው? በመግቦቱ ማለት ነው። እኛን በመመገቡ፣ በጤና በማሳደሩ፣ መዓልትና ሌሊትን፣ በጋንና ክረምትን፣ ፀሐይና ጨረቃን በማፈራረቁ የእግዚአብሔርን መኖር እናውቀዋለን። እግዚአብሔር ባይኖር ኑሮ ማን በስርዓት እንደዚህ አድርጎ ያኖራቸው ነበር? እግዚአብሔር ባይኖር ኑሮ ነው ለጻድቃንም ለኃጥአንም ማን ዝናብ ያዘንብ ነበረ? ጌታ በማቴዎስ ወንጌል ላይ ያለ የተናገረ እናንተ ቸር ሁኑ አለ። የባህሪ አባታችሁ እግዚአብሔር ቸር እንደሆነ ሁሉ ለምን ሲል እሱ ለኃጥአንም ለጻድቃንም ዝናብን ያዘንባል። አሁን በእውነቱ በሰው እጅ ቢሆን ኑሮ ምን እናደርገው ነበር? በእርግጥም እንግዳ ተጀማምሮ ነበረ፣ ዝናብ እየዘነበልን ነበር በሰው እጅ ተብሏል። አልሰማችሁም? ወደዚህ ወደ ጎጃምም እንደው ተልኮልናል፣ ከወደ አዲስ አበባ ማለት ነው ዝናብ። ግን በሰው እጅ ሆኖ ቢሆን ኑሮ የሆነ ቦታ ይዘንባል። እንደው ከአንድ መሬት ራሱ ለውጥ ይሆን ነበር። ከአንድ መሬት ራሱ እዚህ ጋር ዝናብ ይኖር ነበር፣ እዚህ ጋር ደረቅ ነበር። ፀሐይስ በሰው እጅ ብትሆን ኑሮ ቆጣሪዋን እንችለው ነበር። የመብራት ክፍያውን ሰውን አማሮታል። እና ግን በእግዚአብሔር እጅ ስለሆነ እግዚአብሔር ደግሞ ለጻድቅም ለኃጥእም አይልም፣ ለሁሉም ያዘንብለታል። ለምን ከተባለ ስነ ፍጥረቱ ነዋ። ቢያምንበትም ባያምንበትም ያ ሰው የእግዚአብሔር ፍጥረት መሆኑ እርግጥ ስለሆነ ማለት ነው። የፈጠረውን ፍጥረት ማስተዳደር ደግሞ የእግዚአብሔር ስራ ስለሆነ፣ ስለዚህ እግዚአብሔር ደግሞ እንደው ለመሆኑ ክርስቲያኖች እንደው ከቃሉ ጋር ናችሁ? አካባቢ ወሬ እየሰማሁ ነው። እንደማመጥ እየጨረስኩኝ ነው። እግዚአብሔር የማይታይ ለምን ይመስላችኋል ክርስቲያኖች? እንደው እግዚአብሔር ቢታይ ለምሳሌ እኔ እግዚአብሔር ነኝ ቢል እንደው በጣም ብዙ ሰው ያምን ነበር አይደል? አይ እንዲህ ከሆነማ እናምናለን እስከ ዛሬ እኮ እንደው አላይ ብለን ነው ብሎ ብዙ ሰው የሚመጣ ነበረ። ለምን እግዚአብሔር አይታይም የሚል ሰው አለ። እግዚአብሔር የማይታይ ለምን ይመስላችኋል? መታየት ስለማይችል ነው ወይስ መታየት ስለማይፈልግ ነው? አንደኛ እግዚአብሔር ለበቁት ሰዎች ይታያል። እኛ ማየት የማንችለው ግን አንደኛ ለማየት ብቁዎች አይደለንም። እንኳን እግዚአብሔርን አሁን እንደው አንድ የዞን አስተዳዳሪ አይተን ማናውቅነን አብዛኞቻችን እዚህ ያለ እንደው በእውነቱ ብቃቱ ሳለ ነው እግዚአብሔርን ለማየት ነው መጀመሪያ እንደው ከሁሉም በፊት። አሁን ያ ፈላስፋው እግዚአብሔርን ካላየው የሚል እንኳን እግዚአብሔርን ለማየት ቅዱስ ሚካኤልን ለማየት ያልበቃው ነው። አንደኛ እግዚአብሔር የማይታይ ማየት ስለማንችል ነው። አቅማችን ስላይደለ ኃጢአተኞች ስለሆን ማለት ነው።
ሁለተኛ እግዚአብሔር የማይታይ እግዚአብሔርን አይተን መጽናት ስለማንችል ነው። እግዚአብሔርን ብናየው እኛ ዝናብ እንደወረደበት የቤት ምርግ ፍርስርስ ብለን ስለምንወድቅ ስለማንችል እግዚአብሔር በቸርነቱ ማለት እንኳን እግዚአብሔርን እንደው እስኪ ክርስቲያኖች ፀሐይን አሁን እንደው 30 ሰከንድ ተክሎ የሚመለከት ሰው አለ? ፀሐይን እንዲቀና ብሎ አንድ ደቂቃ ማየት የሚችል ሰው አለ? አይኑ ነው የሚደበዝ። ስለዚህ እንደዚህ ነው እና ቅዱስ ቶማስ ካላየሁ አላምንም አለ። አግባብ አልነበረም። በኋላ ግን እግዚአብሔር ታየ። ደግሞ የሚገርመው ነገር ይሄ ነው። እንዴት ካላየሁ አላምንም ትላለህ ብሎ እግዚአብሔር አልተቆጣበትም። ና መጥተህ ዳሰኝ ነው ያለ። እግዚአብሔርን ከፈለግነው እናገኘዋለን። ቅሩብ እግዚአብሔር ለየዋሃነ ልብ፣ እግዚአብሔር ልባቸው ህሊናቸው ደግ ለሆነ ሰዎች ቅርብ ነው ይላል። እዚሁ አጠገባቸው ነው ያለ። ጸሎትም ሲጸልዩ ተሎ ይሰማቸዋል። ጸሎቱ ለጻድቅ እምአፍ እስከ እዝን ይላል። የጻድቅ ሰው ጸሎቱ አለ ከአፉ እስከ ጆሮው ነው አለ። ምን ማለት ነው? አፋችን የተናገረውን ጆሮአችን በጣም ፈጥኖ ወዲያው አይደል የሚሰማው? ወዲያው እንደተናገርን ወዲያው ጆሮአችንን ይሰማል። እግዚአብሔርም ልክ እንደዚሁ የጻድቁን ሰው ጸሎት ፈጥኖ ይሰማዋል ማለት ነው። ልቡ ደግ ከሆነ አረም ከሌለበት እሾህ ከሌለበት በንጹህ ህሊና ሆኖ ካቀረበው እግዚአብሔርን ከፈለግነው እግዚአብሔር ቅርብ ነው። እዚሁ አጠገባችን ነው ያለ፣ ሩቅ አይደለም። እንደው በሰማይም ያለ እንዳይመስላችሁ። እንደው በሰማይ ያለው እግዚአብሔር ያይም የሚላል እግዚአብሔር በሰማይ አይደለም ያለ፣ በሰማይም በምድርም በዓለምም ውስጥ ከዓለምም ውጭ በዓለሙ በሙሉ ነው ያለ። ከዚያም ውጭ ራሱ ባወቀው ዓለም ይኖራል። ስለዚህ እግዚአብሔር እዚህ ቦታ ላይ ካለ እግዚአብሔር ስንጠራው ፈጥኖ ይሰማናል። ለዚያ እኮ ነው ጸሎታችን የሚሰማ እንጂ አሁን እሺ ጊዜ ጸልይ ወስላሴ ባይዛነ ሰብጹም እለ ተሰምዑ ለሆሳሰ ሰብ ወትጸመሙ ብዝሃ ንባብ ይላል አባ ጊዮርጊስ ዘጋስጫ። እለ ተሰምዑ ለሆሳሰ ሰብ ማለት ምን መሰላችሁ? ሰው በህሊናው ይጸልያል አይደል? እንዲህ ጸጥ ብሎ በውስጡ ያንን ስላሴ ይሰማሉ። በህሊናችን የጸለይ ነው ማለት ለምን? በዓለሙ ሙሉ ናቸዋ። ወትጸመሙ ብዝሃ ንባብ ይላል። አብዝቶ በመጸለይም አይደለም፣ በንጹህ ህሊና ሆኖ ከጸለዩት ጥቂቱም ቢሆን ከእግዚአብሔር ዘንድ ደርሶ ዋጋ ያሰጣልና ጌታ ሳያዩ የሚያምኑብኝ ብፁዓን ናቸው ብሏልና እኛም እግዚአብሔርን አላየነውም፣ ነገር ግን አምነንበት እንኖራለንና ብፁዓን ነን ማለት ነው በጎ ስራ ካለን። ስለዚህ ይሄ 8ኛው ዕለት ጌታችን ኢየሱስ ክርስቶስ ለሐዋርያት ተገልጦ ቅዱስ ቶማስም ጎኑን ዳሶ የዳነበት ዕለት ነው ክርስቲያኖች። ስለዚህ ወደ ቤተ ክርስቲያን መምጣት አለብን። ቤተ ክርስቲያንን መንከባከብ አለብን። ይህች ቤተ ክርስቲያን ናት መሰላል ሁና ከእግዚአብሔር ጋር የምታገናኘን። አንድ ታላቅ ወንዝ ያለበት ቦታ ብንደርስ ድልድይ ያስፈልገናል ግዴታ። ካልሆነ ማይበሉ ሞገዱ ጠልፎ ይዞን ይሄዳል ማለት ነው። ይህች ቤተ ክርስቲያንም ከእግዚአብሔር ጋር የምታገናኘን ናትና መንከባከብ አለብን፣ መስራትም አለብን።